እሱ። እሺ ሆሴ ይሰማል? አይ ቅድምም እግር አለው ብለሃል። ታመልከዋለህ እግሩ? እሺ ኢየሱስ እግር አለው፣ እግሩን ታመልከዋለህ? አላመልከውም። ስለዚህ ኢየሱስን አታመልክም ማለት ነው። እግዚአብሔር እግር አለኝ መቀመጫ አለኝ ብሏል። መቀመጫውን ታመልከዋለህ? አላመልኩም። ኦኬ፣ ስለዚህ እግዚአብሔርን አታመልክም ማለት ነው። አመልከዋለሁ። እሺ መቀመጫው ከእግዚአብሔር የተለየ ነው? የተለየ ነው። ፐርሰን ነው ራሱ መቀመጫው? ምን አይነት ነው? ስጋ ነዋ። ስጋ ምንድን ነው እምነት? ኦርቶዶክስ። የእግዚአብሔር መቀመጫ ስጋ ነው? ከየት ነው ያመጣው? ሲጀመር ሲቀጥል ደግሞ ስጋ ነው። እስቲ ማስረጃውን እስቲ የእግዚአብሔር እግዚአብሔር ላሳይ። እሺ አንዴ እኔ እንዳመጣጡ ነው ሰው የምመልሰው በነገራችሁ ላይ እና እንዳትፈርዱብኝ እሺ። ሌሎቻችሁ ኢሳይያስ 6 ላይ እሺ ምን አለ? ንጉሥ ዖዝያ በሞተበት ዓመት እግዚአብሔር በረዥምና ከፍ ባለ ዙፋን ላይ ተቀምጦ አየሁት አለ። ተቀምጦ መቀመጫ ማለት ነው። ይህ መቀመጫ ተመልከዋለህ? የተቀመጠበትን ኦኬ። አይ አንተ የተረጎምከው ተቀምጧል ስላለ አሁን አላም እኮ ዙፋን ላይ ይቀመጣል ይላል። አሁን መቀመጫ አለው ማለት ነው። ማስረጃ ትሰጠኛለህ? እኔ የጠየቅኩህን መልስ መጀመሪያ። የለም እንደዛ የሚል እግዚአብሔር በምን ነው የተቀመጠው? አርሽ ላይ አይቀመጥም አለ። አየራ በጭራሽ ኧረ በጭራሽ የለም እንደዛ ነገር የለም እንደዛ የሚል ተደላድሎ የሚለው የለም እኮ ነው የምልህ ብራዘር። የለም ከአርሹ በላይ ነው፣ ከአርሹ በላይ ሆነ ነው የሚለው። እሺ አሁን ጥያቄ እዚህ ጋር ተቀምጧል ሲል በምኑ ነው የተቀመጠው? በምንም ይሁን ግን በምንድን ነው የተቀመጠው? መልክ መሰለኝ እግዚአብሔር እኮ ነው ይሄ ያየው እኮ ሰማይ ላይ ያለውን እግዚአብሔር እኮ ነው። በኢሳያስ ዘመን በስጋው ነው የተቀመጠው። ቃል ስጋ ከመሆኑ በፊት ነው ብራዘር፣ እያየ ነው ኢሳያስ ላይ ስጋ የሚባል ነገር የለም በዛ ጊዜ። በምኑ ነው የተቀመጠው? ነበረ። ቃል ስጋ ሳይሆን ነበረ። እግዚአብሔር ቃል ስጋ ከመሆኑ በፊት ስጋ የሚባል ነገር ነበረ እንዴ? ቃል ስጋ ከመሆኑ በፊት ነበር። ስላሴ ቤት ተገልጦ ነበር። ስጋ ነበር ወይ ነው ያልኩ። ቃል ስጋ ከመሆኑ በፊት ነበር አልነበረም ሳይሆን ስጋ ነበረ ወይ ነው የጠየቁ። አዎ ነበረ፣ ስጋ ነበር። ስለዚህ እግዚአብሔር ስጋ መቀመጫው አሁንም ስጋ ነው መቀመጫው። ያኔም ስጋ አይደለም። መለኮቱ ሲጀመር መለኮቱ ይቀመጣል የሚል ነገር የለም። ይሄ እየተናገረ ያለው ስለ ስጋው ነው። መለኮቱም አይቀመጥም። ይኸው ተቀመጠ። ንጉሥ ዖዝያ በሞተበት ዓመት እግዚአብሔርን በረዥምና ባለ ዙፋን ላይ ተቀምጦ አየሁት። አዎ እኮ ያየው ስጋውን ነው። የሚታይ ነገር የለም። መለኮት አይታይማ። እየታየ ያለው ስጋው ነው። እግዚአብሔር መለኮቱ አይታይ። ስለዚህ በስጋው ታመልከዋለህ ወይስ አታመልከውም? እሱ ስጋውን እኮ ነገርኩህ፣ አላመልክም አልኩ። እኔ የማመልከው አንድ መለኮት። ስጋ የለም በዚህ ዘመን። የጤነኛ አይደለም እንደ ሰውዬ ምን ሆነ? ስጋ የለም አለ እንጂ ለምንድን ነው የሌለው? ማርያም ነበረች እንዴ በዚህ ሰዓት? ማርያም ነበረች? አይ ከማርያም በፊት እኮ ማርያም ነበረች። በኢሳይያስ ዘመን ነበረች። ከማርያም በፊት እሺ፣ ከማን ተወልዶ ነው የዛን ስጋ ያገኘው? ስጋ ያገኘው ከማን ተወልዶ ነው? ያኔ ፈጥሮት ነው ስጋውን ማለት ይፈጠራል። የተፈጠረ በጣም ከባድ ነው እንደው እና ስለዚህ አሁን ስጋ አለ፣ በስጋው ነው የተቀመጠው እግዚአብሔር። ኦኬ፣ ስለዚህ አሁን ስጋውን ታመልከዋለህ። እግዚአብሔር ጀርባም አለው ታውቃለህ? አዎ፣ ሰው አይደለ? ሁሉም ነገር እኮ አለው። ብልት አለው? ለምን አይኖረውም? ምን ያደርግበታል? እንዲህ ብሎ ነገር አለ እንዴ? ምን ያደርግበታል? መልስልኝ። አይ እንዲህ ሌላ ነገር ምናምን አታስብ። ምን የሚያደርግበት ምን ያደርግበት እኮ አንተና ምን ነግረኝ። ምን ሊያደርግበት ነው የኖረው? አይ እንደሱ የሚያደርግበትን ነገር አልተገለጸም። እንደዚህ አልተገለጸም። ፈጠራ አታውሪ።
በል አንተ አንደኛ ምንም አታውቅም አይደለም በል እባክህ እንደዚህ ወደኛ ምናምን አትምጣ እሺ እንደዚህ ይሁን አመጣጥህን አይቼ እንደዚህ ነው ማስቀየሰን እንደዚህ አድርጌ ነው ወደዛ መወስድ እንደኛ ታመጣት አትምጣ ኢምሮ አለ ቀደም ይታን ሰላም እሺ ሆፕ አለ ኧረ ሆፕ አይሰማም ይሰማል ሰላም እንዴት ናችሁ ደህና ነን አልሐምዱሊላህ አልሐምዱሊላህ ጥያቄ አለኝ ጠይቅስ አስተናግድ አሁን ልጁ ባለው ላይ መጠየቅ ይቻላል ጥያቄ የግል ጥያቄ ካለ ጠይቅ ነው ችግር የለውም አጠያየቅህን አሳምር እንጂ ጥያቄ ከጠየቅ በአግባቡ መልስላለሁ አይ ካልክ እገባላለሁ አይ እገባላለሁ ለሚለው ቃል እንኳን አልስማማም እኔም ደግሞ ዝም ብሎ እንትን በሚለው ነገር ሳይሆን ባለው ነገር እንድታስረዳኝ ነው የሚፈልገው ስለ ባንተ እኔ በምረዳው አረዳድ ሳይሆን አንተ በምትረዳው አረዳድ እንድታስረዳኝ ነው ፈልገው በጣም እንጂ ለምሳሌ ልጁ አሁን ዝም ብሎ በሚያወራው ነገር እሺ ስለ ግለሰብ ትቻለሁ ስለ አስረዳኝ እስኪ ጥያቄ እሺ ምንድነው ጥያቄ ምን አለ መሰለ እስኪ ለምሳሌ አላህ አንደኛ ጥያቄ በተከታታይ ጠይቄ ትመልስልኛለህ ወይስ ደግሞ አንድ በአንድ ልጠይቅ? ተራበተ እሺ ለምሳሌ እግዚአብሔር ወይ አላህ እጆች አሉት ስንል ምን ለማለት ተፈልጎ ነው? እጅ አለው የሚለውን አለው በሚለው እናጸድቃለን? ሰው የሰው መሳይ ነው ወይስ ደግሞ የራሱ እጅ ይኖረዋል ብለን ነው የምናጸድቀው? እስኪ ችኛውን ጥያቄ ሚውት አድርጌ ላዳምጥክ። አሪፍ ጥያቄ። በቃ እንደዚህ ነው ጥያቄ የሚጠይቀው። እሺ አላህ ቁርአን ላይ ቅድም በጠቀስኩት ጥቅስ መሰረት መጀመሪያ ከጥቅሱ በፊት አንድ ነገር ልናገር። ከጥቅሱ በፊት የመጀመሪያው አላህ እውቀት አለው፣ እኔም እውቀት አለኝ። ግን አላህና እኔ እውቀታችን በምንም አይነት የሚገናኝ አይደለም። አላህ ያያል፣ እኔም ማያለው። አላህ ማየቱና እኔ ማየቴ አንድ አይደለም። ምንም የሚያገናኘው ነገር የለም። አላህ ይሰማል፣ እኔም ሰማለሁ። አላህ መስማቱና እኔ መስማቴ በምንም የሚገናኝ ነገር አይደለም። ኦኬ። በተመሳሳይ ሁኔታ አላህ ስለ ራሱ ያጸደቃቸው ባህሪያቶችን ሲናገር ከሱ ጋር ስለ ፍጡር ወይ ደግሞ ነገር ከሚባለው ነገር ጋር ማመሳሰል አይቻልም። ለምን? አላህ ቁርአን ላይ ስለነገረን ማለት ነው። ወደዛ መለሳለሁ። ስለዚህ አላህ እጅ አለኝ ብሎ ሲናገር አላህ እጅ አለው ብለህ አእምሮ ላይ መሳል እንደሌለብህ ነው ገና ከጅምሩ። ለምን? አእምሯችን ላይ እንዳንስል እሱን የሚመስል የለም ማለት ነው። ስለዚህ አላህ እጅ አለው ብሎ ሲናገር ምን አይነት ብለን አንጠይቅም። ለምንድን ነው የማንጠይቀው? ለምሳሌ በአንድ እውር በሆነ ሰው ምሳሌ ልስጥህ። እውር የሆነ ሰው ይህንን ማይክ ወርቃማ ከለር ነው ብዬ ነገርኩት። ከዛ ወርቃማውን ከለር ምን አይነት ነው ብዬ ብጠይቀው ሊነግረኝ አይችልም። ምክንያቱም ወርቃማ ማለት ምን አይነት እንደሆነ አያውቅማ። ወርቃማ መሆኑን ስሙን ያውቀዋል። ኦፍኮርስ ከስም ደረጃ እኔ ስለነገርኩት ያውቀዋል ወርቃማ ነው ብሎ። ወርቃማ ግን ምን አይነት ከለር እንደሆነ ሊነግረኝ አይችልም፣ ሊያብራራ አይችልም። ለምን? ስላላየው፣ ስለማያውቀው፣ አይቶትም ስለማያውቅ ማለት ነው። ተግባባን? ስለዚህ አላህ ቁርአን ላይ ሲነግረን እሱን ያየ የለም ወደፊትም የሚያይ የለም ማለት ወደፊት እዚህ ምድር ላይ እስካለን ድረስ ምድር ላይ ከምድር ከወጣም በኋላ የመጨረሻው ጊዜ ግን አላህን እናያለን ኢንሻአላህ። ስለዚህ አላህ እኔ እጅ አለኝ ብሎ ሲነግረን ፍጡራንን የማይመስል ነገር የተባለን ነገር ሁሉ የማይመስል አላህ እጅ እንዳለው እንመሰክራለን። አዎ እኛ ሜታፎሪክ ብለን አንልም። በእርግጥም አላህ እጅ አለው ብለን እናጸድቃለን። ምን አይነት ስለማንል ማለት ነው። ኦኬ። አላህ እግር አለኝ ሲል አዎ እግር አለ፣ ለራሱ ያጸደቀውን እናጸድቃለን። ምን አይነት ብለን አንናገርም። ኦኬ። አላህ አለኝ ያለውን ነገር ሁሉ አዎ አለህ እንለዋለን። ተግባባን? ትርጉሙን ሳንለውጥ ትርጉሙን ሳናሳጣ እንደዚህ የመሳሰሉትን ከፍጡራን ጋር ሳምናመሳስል አላህን በነገረን መልኩ አዎ ብለን እንቀበላለን ማለት ነው። ያን ያለው ነገር ግልጽ ነው። ሆፕ አዎ ይብሮ። ግን እዚህ ጋር ምን አለ መሰለ እኔ አሁን ትንሽ ግር ያለብኝ ነገር በምጽአት ጊዜ ወይ ደግሞ ዳግም ምጽአት ላይ
እግዚአብሔር ለፍርድ ሲመጣ አላህ ማለት ነው እኛ የምናውቀው በባቱ ነው ባቱ ሲገልጽልን ነው ሲል አሁን ለምሳሌ ባት አለው ለማለት የእግዚአብሔርን ባት አናውቀውም አይደል? የሰውም አይመስልም። አዎ በጣም ጥሩ። ግን አሁን እዚህ ጋር እኛ እሱ በሚመጣበት ሰዓት እኛ የማናውቀው ባት እኛ የምናውቀው የሰውን ነው። ግን እሱ የሚገልጽልን ጥያቄ ገብቶኛል እንደሆነ ምን እናውቃለን? ልጨርስና ትነግረኛለህ እንድረዳው ማለት ነው። ግን እሱ አምጥቶ የሚያሳየንን ባት ዛሬ ላይ ከሰው ካላመሳሰል ነው የእሱን ደግሞ ነግሮን ካላወቅን በምን እናውቃለን የሚለውን ነው። በትህትና መልስልኝ። ካጠፋው ይቅር። እሱ ስለሚያሳውቀን ነው በአጭሩ አለቀ። ሌላ ጥያቄ ኢብሮ፣ ሌላ ተጨማሪ ነገር አለ በዚህ ጉዳይ ላይ እንዴ? አላህ ቁርአን ላይ ሲናገር አላህ ቁርአን ላይ ሲናገር ወይድኺሉሁም الجنة عرفها لهم ይላል። ስለ ጀነት ጉዳይ እንኳን ሲናገር ነብዩም ሰለላሁ ዐለይሂ ወሰለም ሐዲታቸው ላይ ሲናገሩ የጀነት ሰዎች እኮ ጀነትን ሲገቡ እንግዳ አይሆኑም ነው ያሉት። እንግዳ አይሆኑም ሲባል ልክ ትናንትና ኖረውበት የወጡበት ቤት ይመስል አንድ በአንድ ኮርነሩ ላይ ምን እንዳለ ቤቱ ውስጥ ምን እንዳለ ትራሱ የቱ ጋር እንዳለ ፍራሹ የቱ ጋር ምንም ነገር ሳይጠፋባቸው አንድ በአንድ ቤታቸውን ያውቁታል። ዱንያ ላይ ከሚያውቁት ቤታቸው በበለጠ ነው ያሉት። ማለትም አላህ Subhanahu Wa Ta'ala ነገ ላይ ስንሄድ እሱን እንድናውቀው ያደርግልናል። ጀነት ውስጥ ያለውን ነገር እንድናውቀው ያደርግልናል። ሁሉንም እንድናውቀው የሚፈልገውን ነገር በአጠቃላይ ያሳውቀናል። አላህን የማየቱንም አቅም ደግሞ የትንሳኤው ቀን ስንነሳ ያላብሰናል ማለት ነው። ተረዳሁትኝ። ደግሞ ትንሽ የቀረኝ ነገር ለምሳሌ አላህ እጅ አለው ስንል በገለጽክልኝ መልኩ ተቀበልኩትኝና ግን ትንሽ ግራና ቀኝ የሚለው ነገር ዳይሬክሽንን መግለጽ አይሆንብንም? ለምሳሌ አሁን የቀኝ ሁለት ቀኝ እጅ አለው ካልከኝ የግራስ አለው ብልክ ጥያቄ በምን ሊመለስልኝ ይችላል? ወይ ደግሞ የቀኝ ብቻ ካልነ ደግሞ እንዴት ነው ዳይሬክሽኑን ልንገልጸው የምንችለው? እቺኛዋ መልስ ግን በምጠይቃቸው ነገር ትክክለኛ ነኝ አይደል? ስለ እንደዚህ እንትን ስፔክት የሚያደርጉ ቃላቶችን መናገር አልፈልግም። ወላሂ ትክክል ነህ። ምንም ትርፍ የተናገርከው ነገር የለም። ኢንሻአላህ ኡስታዝ ሙአዝ በደንብ ያብራራልሃል። እኔ አንድ መጨረሻ ላይ እናገራለሁ ኢንሻአላህ። ኡስታዝ ቀጥል። እሺ ችግር የለው። ሆፕ ለጥያቄ ትክክል ነኝ ላልከው 100% ትክክል ነህ። እስካሁን ድረስ እያልን ያለነው እንዲህ ስርዓት ባለበት መልኩ ግብረ ገብነት በተሞላበት መልኩ በስርዓት ጠይቁ ነው እንጂ አጠይቁ ያለ ሰው የለም እስካሁን ድረስ። ወንድሞቼም በአጠቃላይ አጠይቁ አላሉ። ስትጠይቁ ግን በስርዓት ጠይቁ ነው። ስለዚህ እናመሰግናለን ለአጠያየቅህ። ከዚያ ደግሞ አለፍ ስንል ቀኝና ግራ የሚለውን ነቢያችን ሰለላሁ ዐለይሂ ወሰለም ሐዲታቸው ላይ ተናግረዋል። አላህ ደግሞ ሱብሓነሁ ወተዓላ ሁለቱም የአላህ ሱብሓነሁ ወተዓላ እጅ ቀኞች ናቸው የሚለውንም ሐዲት ደግሞ ከነቢያችን የመጣ ነው። ኪልታ የደይሂማ የሚኑን የሚለውን ነው። ቀኝና ግራ የሚለው አቅጣጫ ኢስባት ማድረግ አይሆንም ወይ? አቅጣጫ ሲባል ከመኽሉቁ አንጻር አስበኸው ከሆነ ከመኽሉቅ ጋር ምንም የሚያገናኘው ነገር የለም፣ ከፍጡራን ጋር ምንም የሚያገናኘው ነገር የለም። ወላኪን አላህ ሱብሓነሁ ወተዓላ ቀኝና ግራ አለኝ ሲል ምንነቱን የማናውቀውን ነገር ቀኝና ግራ የተባለውን ቀኝና ግራ መሆኑን ነው እንጂ የምናውቀው በዚህ መልኩ ቀኝ ነው በዚህ መልኩ ግራ ነው የሚል ነገር አናውቅም። ወላኪን ሁለቱም ቀኝ ናቸው የሚለው ሐዲት ጋር ስንሄድ ግን ሐዲቱ መጨረሻ ላይ የሆነ እንትን ያለ የታከለበት ንግግር አለ። በዚያ ላይ ደግሞ ዑለሞችም ሸርሕ ሰጥተውበታል፣ ቀደምቶቹ ከሰሓቦችም ዘመን ጀምሮ ማለት ነው። ሁለቱም እጆቹ ቀኝ ናቸው የሚለውን ከመስጠት ጋር አያይዘው ነው የተናገሩት። ሲሰጥ በደንብ አድርጎ ይሰጣል የሚለውንም ነገር ያመሳስላል። ሁለተኛ ነገር ደግሞ የሰው ልጆች ቀኝ ሲባል እኮ ቀኝና ግራ ልዩነት አለው። አብዛኛው ሰው ቀኝ እጁን ስለሚጠቀም ቀኝ እጁ ከግራ እጁ የተሻለ ጥንካሬ ያለው ነው። ወላኪን አላህ ሱብሓነሁ ወተዓላ ሁለቱም እጆቹ አንድ እንደሆኑ በመስጠትም ይሁን በሀያልነትም ይሁን አንድ እንደሆኑ ለመግለጽ ነው አላህ ሱብሓነሁ ወተዓላ ያን ነገር የገለጸልን ወይ ደግሞ ነቢያችንም ሰለላሁ ዐለይሂ ወሰለም ያስተማሩ። ስለዚህ ያለው ነገር ምንድነው? ቀኝና ግራ የሚለውንም ቅድም ወንድማችን ኢብራሂምም እንዳለው ምንነቱን ሙሉ በሙሉ እስካልተነገረን ድረስ ቀኝና ግራ ሲባል ይሄኛው እንደዚያ ሆኖ ያኛው እንደዚህ ሆኖ በሚል አንፈተፍትም። ውስጡ ገብተን ቀኝና ግራ ነው ነዓም ቀኝና ግራ እንደሆነ ሙሉ በሙሉ እናምንበታለን።
ሁለቱ ቀኝ ነው የተባለው እሱኛውም ሐዲሱ ራሱ ያከለበት ነገር አለ። መጨረሻ ላይ ያከለበት ነገር ምንድነው? በመስጠት ላይ ከመስጠት ጋር አያይዞት ነው። ለዚያ ነው ዑለሞችም አሁን እዚህ ጋር ወንድማችን ኢብራሂምም ከፍቶታል፣ ኢንሻአላህ ያነብልሃል። የአላህ ስብሐነሁ ወተዓላ እጅ በረሕመትም በእዝነትም በጥንካሬም በምንም የሚለያይ ሳይሆን እኩል መሆናቸውን ለመግለጽም ጭምር ነው ያን ነገር የተናገረው የሚለው ነገር ነው ያለው። ያን ያለው ጀዛኩሙላህ ኸይር። ጀዛከላህ ኸይር ኡስታዝ። ያው አህል ለሆነው ነገር ነው የምናስቀድመውና ለዛ ነው ያስቀደምኩት ኡስታዝ። እና እንግዲህ መጅሙዑል ፈታዋ እንግዲህ ኢብኑ ባዝ ረሂመሁላህ ምን ብለው ነው ያስቀመጡት? ቱሰፉ የዳሁ ቢልየሚን ወሽማል፣ የአላህ እጆች በቀኝም በግራም ይሰይ ማለትም ወስፍ ይደረጋሉ። ማለትም ወስፍ ማለት ምንድነው? ወስፍ ማለት በአረብኛው ነው ይገለጻሉ። ጀዛከላህ ኸይር። ሚን ሐይሱል ኢስም ከስም አንጻር ማለት ነው። ቀድም እንደተባለው ከስም አንጻር ነው። በቃ እኛ አሁን ቀድምም ልክ ኡስታዝ እንዳለ እጅ ሲባል እጅ የምንለው እኛ በቃ የምናውቀው ነገር የአላህ ምን አይነት እንደሆነ ስለማይታወቅ ያው ነገረን አላህ። ተግባባን። ከስም አንጻር ኢስም ከማ ፊ ሐዲስ ኢብኑ ዑመር ወኪልታ የደይህ ወኪልታሁማ የሚን አለ። ስለዚህ ሁለቱም ቀኞች ናቸው ሲል ሙባረከቱም ሚን ሐይሱ ሸረፍ አለ። የተባረኩ ናቸው ከሸረፍ ከክብር የተነሳ ወልፈድል ከብልጫ አንደኛው ሌላውን አይበልጥም። ስለዚህ አሁን ምን አሉ? እንዳውም ወደታች ወርደው ምን አሉ? ለይሰ ፊሂማ ነቅስ፣ በሁለቱም ላይ ምንም አይነት ጉድለት የለም፣ አንደኛው ከሌላኛው የማይበልጥ መሆኑን የሚያሳይ ነው። እዚጋም ያው ምን አሉ? እዚጋም አይ ለይሰ ፊሂማ ነቅስ። ይሄም በተመሳሳይ መጅሙዑል ፈተዋ ነው። ይሄም በተመሳሳይ የሌላ ዑለማ ነው ማለት ነው። ስለዚህ አሁን እንደዚህ አይነት ነገሮችን ስትመለከት አላህ ቅድም እንዳልከው ቢየዲህ ልዩምና ወቢሽማሊሂ በማለት በቀኝና በግራ እንዳለው ያው እሱን ኡስታዝ ሙዓዝ አብራርቶላል። ግን ቁርአን ላይ አላህ ሱረቱል ሐቃ ምዕራፍ 69 ቁጥር 45 ላይ እንዲህ እያለ ይናገራል። ለአኸዝና ሚንሁ ቢልየሚን ይላል። በኃይል ልባር የሚን ነው የተጠቀመው። የሚን ማለት ቀኝ ነው እንደምታውቀው። ስለዚህ ለአኸዝና ሚንሁ ቢልየሚን ሲል በቀኝ በያዝነው አይደለም። ትርጉሙ ምንድነው? ሲተረጎም በኃይልም በያዝነው ነበር ይላል። ስለዚህ አላህ ወኪልታ የደይህ የሚን ሲባል የአላህ እጆች ሁለቱም እሱ በሚያውቀው ሁኔታ የሆኑት ምንድናቸው? ኃይል ያላቸው ናቸው። አንደኛው ከሌላኛው ነቅስ የሌለበት ጉድለት የሌለበት ማለት ነው። ተግባባን? እንደ ሰው ያልሆነ ማለት ነው። ይህን ይመስላል። ግልጽ ይመስለኛል። አመሰግናለሁ። ለመልሳችሁ አመሰግናለሁ። ግን እዚህ ጋር ምን አለ መሰለ፣ አሁን ትንሽ እኔ አሁን እዚች ጋር እንደኔ እንደመሰለኝ ልንገርክ ችግር የለውም። ሐሳብህን ነገር ሐሳቤ አሁን እዚህ ጋር እኔ አሁን አንዳንዶቹ ቀኝ ስንል ወይ ደግሞ እጅ አለው ስንል እሱ ኃያልነቱን ወይ ደግሞ የራሱ ባህሪ እንጂ እሱ አለው ብለን ማከል አንችልም የሚለውን የሆነ እንትን አልኩትኝ፣ ተቀባይነትን እንትን አልኩትኝ። ታውቃለህ? ግን ደግሞ እንደዛ አንተ ባልከውም እንዳለ ደግሞ ለምሳሌ እጁን እንደዚህ እኔን የሚመስል እንጂ ከናንተ የሚመስል እጅ የለኝም ያለው ይኖራል ወይስ? እዚህ ጋር ቁርአኑን ስለማላውቀው ይኖራል። ግልጽ እንድታደርግ ጥቅስ እኮ ሰጠው፣ ቅድም ጥቅስ ሰጠው። አላህን የሚመስል አንዳች የለም ማለት አለቀ። አላህን የሚመስል የለም ማለት ስለዚህ እንደዛ ነው። አላህን የሚመስል የለም ካለ በኋላ ደግሞ ዝም አላለም። እሱ ሰሚና ተመልካች ነው አለ ወዲያው። ኦኬ። ስለዚህ ይሄ የሚያመለክተው ምንድነው? ለምሳሌ የሰው ልጅን ሲፈጥረው ሰሚና ተመልካች አድርጎ ፈጥሮታል። አላህን የሚመስለው የለም ካለ በኋላ ወዲያውኑ ምን አለ? አላህ ሰሚና ተመልካች ነው ወዲያው። ይሄ ማለት አላህ እሱን ማንንም በማይመስል ሁኔታ ይሰማል ማለት ነው። ያያል። አላህ አይን እንዳለው ተነግሮ ነው። አመሰግናለሁ። አሁን መልሱ በትክክል ተመልሶልኛል ማለት ነው። ልቀጥል? እንትን ደግሞ አላህ የሚገኘው ከአርሽ በላይ ነው የሚለው ነገር እስኪ እሱን ማብራሪያ እስኪ ለምን መሰለህ? እኔ አሁን እዚህ ጋር
እንዲህ ስጠይቅ አንተ ስታብራራልኝ ነው እንጂ አላህ ለምሳሌ በእኔ አመለካከት አላህ ዝም ብሎ አርሽ ላይ ተቀማጭ ነው እንዴ ስብል ብዬ በራሴ አረዳድ መግለጽ አልችልም። ግን አንተ መጽሐፉን በመታቀው እንድትገልጽልኝም ስለምፈልግ ነው እና ስታብራራልኝ እየገባኝ ይሄዳል ማለት ነው። እና አመሰግናለሁ፣ አብራራልኝ። እሺ አዎ አላህ ከአርሹ በላይ ነው። አርሹ ላይ ተቀመጠ የሚባል ነገር የለም በእኛ አረዳድ። ቁርአኑም እንደዛ አይልም። የሚለው ምንድነው? አርራህማኑ ዐለል አርሽ ኢስተዋ። አርራህማን አላህ ከአርሹ በላይ ሆነ፣ ከፍ አለ ማለት ነው። ከፍጡራን በላይ ነው። የፍጡራን መጨረሻ ማን ነው? ይቅርታ ነገርንም እንዳትረሳ ይቅርታ ብያለሁ። ግን አሁን ምን አለ መሰለ ከአርሽ በላይ ነው ሲባል በእኔ አረዳድ ሁሉም ቦታ አይገኛል ወይስ አይገኝም የሚለውንም አንድ ላይ መልስልኝ። መሀል ላይ ሚዩት አንስቼ እንዳልገባበት ፈልጌ ነው። አንድ ላይ መልስ። አይሽ እሺ። ስለዚህ አላህ ከአርሹ በላይ ነው በዛቱ ማለት ነው። ማንነቱ አላህ ከአርሹ በላይ ነው። አርሽ ላይ ተቀመጠ የሚባል ነገር የለም። አላህ ከአርሹ በላይ ነው፣ ከፍጡራን በላይ ነው። የፍጡራን መጨረሻ ደግሞ አርሽ ነው። ስለዚህ ከፍጡራን በላይ ነው፣ ቢዮንድ ከፍጡራን በላይ ተግባባን። ስለዚህ አዎ አላህ ከአርሹ በላይ ነው። 7 ቦታ ተጠቅሷል በግልጽ ማለት ነው። አርራህማኑ ዐለል አርሽ ኢስተዋ። በሌላ አቀማመጥም አላህ ነግሮን፣ ለምሳሌ አላ የሚለው ያው አረብኛ ምናልባት ስለማታውቀው ነው እንጂ ለሌላው ህዝብም እንዲገባ አላ የሚለው ከስተዋ ጋር ከመጣ ምንድነው የሚሆነው? የበላይነትን ያሰ ለምሳሌ አዘሀቡ ፈውቀል ፊዳ ብሎ አንድ ሰው ቢናገር ምንድነው? ለምሳሌ አዘሀቡ ፈውቀል ፊዳ ብሎ ሊናገር ይችላል። አዘሀቡ ፈውቀል ፊዳ ማለት ዘሀብ ወርቅ ከብር ይበልጣል ማለት ነው። ወርቅ ከብር ይበልጣል። ግን አዘሀቡ ሚን ፈውቀል ፊዳ ብሎ አንድ ሰው ቢናገር ዘሀቡ ወርቁ ከምን በላይ ነው እያለ ሊናገር ይችላል። ከምን በላይ ነው እያለ እየተናገረ ነው? ከብሩ በላይ ነው እያለ ይናገር። ያው ሚን በሚለው ነው። አላ በሚለው ደግሞ እዚህ ጋር በመጣው ለምሳሌ ፈስተወት ዐለል ጁድይ ይላል። ፈስተወት ዐለል ጁድይ ከጁድይ በላይ ከተራራው በላይ ሆነች ይላል። ሰው ከተራራ አላህ ደግሞ ከአርሹ በላይ ሆነ ሲባል ከአርሹ በላይ መሆኑን የሚናገር ነው ማለት ነው። ግልጽ ነው። ስለዚህ ሚን የኻፉነ ረበሁም ሚን ፈውቅህም ይላል። እነዛ መላይካዎች ከሱ በላይ ያሉት ተግባባን። ሚን ፈውቅህም ከሱ በላይ ያሉት ይቅርታ አፎን ከነሱ በላይ ያለውን ማለት ነው። ከነሱ በላይ ያለውን አላህን ይፈራሉ ይላል። የኻፉነ ረበሁም ሚን ፈውቅህም እያለ ሚን እያለ ይናገራል ማለት። ስለዚህ አላህ በዛቱ ከአርሹ በላይ ነው። በእውቀቱ ግን ሁሉን ያካበበና በሁሉም ቦታ ያለውን ነገር የሚያውቅ ነው። ምንም ነገር የሚያመልጠው ነገር የለም። ሁሉንም ያያል፣ ሁሉንም ይሰማል፣ ሁሉንም ይመለከታል፣ ለሁሉም ይመልሳል በአንድ ጊዜ። በእውቀቱ አላህ ሁሉም ቦታ ይገኛል በእውቀቱ። ከዛ በተረፈ ግን ማንነቱ ከአርሹ በላይ መሆኑን ነው ኡስታዝ ሙዓዝ ነሲፍ ያው በደንብ አድርጎ ያብራራልሃል። ለሁላችንም በሚቆይ አንድ ይቅርታሽ እኔ ያው ዝም ብዬ ነካ ነው ያደረኩትና ኡስታዝ ሙዓዝ ነሲፍ ያው በደንብ አድርጎ ለሁሉም ሰው ለአንተ ብቻ ሳይሆን ለእኔም ጨምሮ ለሁላችንም ያብራራል። ኡስታዝ ቀጥል። ድምጼ ይሰማል? አሁን ድምጼ ይሰማል? ይሰማል። ኡስታዝ ይሰማል? ይሰማ ነበር እኮ ይሰማ ነበር ኡስታዝ ውስጥ ነበርኩኝ እና ሌተሩ ወደ ላይ ሲሄድ እንትን ይላል እንትን ያዘገያል ኔትወርክ ማለት ነው። እሺ አሁን የሚሰማ ከሆነ ልቀጥል። ሆፕ ከጠየቀው ነገር ጋር ተያይዞ አንድ መጀመሪያ እንትን አድርገን ማስቀመጥ ያለብን ነገር አለ እንደ ህግ አድርገን። እሱ ምንድነው? የሆነን ነገር ለማወቅ አንድ ግለሰብ የሆነን ነገር ውስጡ አእምሮ ውስጥ አምጥቶ ለማወቅ ያንን ነገር ዕውቀት የሚባለውን ነገር ለማግኘት በሶስት መንገድ ብቻ ነው የሚያውቀው። ይሄንን ማንም ሰው ይስማማበታል ብዬ አስባለሁ። ሶስቱ መንገድ ምንና ምንድነው ከተባለ አንደኛ ያን ነገር አይቶት ከሆነ ያውቀዋል ይባላል። የሆነን ነገር ያየ ሰው ያንን ያየውን ነገር ያውቀዋል።
ስለዚህ በፈለገበት ሰዓት እንኳን ያን ነገር ማስታወስ የሚፈልግ ከሆነ አንድ ጊዜ ድምጽ አለ አይደለ? በጣም የሚጮህ ድምጽ አለ አይደል? መኪኖች አጠገብ ያሉ በጣም ይቅርታ። እሺ ስለዚህ አሁን ያለው ነገር ምንድነው? አንድ ሰው የሆነ ነገር የሚያውቀው ከሆነ አይቶት ከሆነ ያንን ነገር ያውቀዋል ይባላል፣ ያየውን ነገር። እንዲሁም ከማወቆች መካከል ደግሞ ሙሉ የሚባለው ማወቅ ያን ነገር ስታይ ነው ይባላል። ከውዝ የሆነ ነገር ካየኸው ባየኸው ልክ ያን ነገር መናገር ትችላለህ። አንድ ይሄ ነው። ሁለተኛ ነገር ደግሞ አምሳያ ያለውን ነገር አምሳያውን ስታይ፣ ሶስተኛ ነገር ደግሞ ውሸት የማይቀላቀልበትን እውነት የሚናገር ሰው ስለዚያ ነገር ሙሉ ኢንፎርሜሽን ከሰጠክ። አሁን እነኚህን ሶስቱን ነገሮች ስለ አላህ ጉዳይ ሲነሳ የአላህ ሲፋ ሲነሳ አፕላይ እናደርግበት እስቲ። አላህን አይቶት የሚያውቅ ሰው አለ እንዴ? የለም። ላ ትድሪኩሁ አልአብሳር ወሁወ ዩድሪኩ አልአብሳር ወሁወ አልለጢፉል ኸቢር ይላል ቁርአን ላይ ሲናገር። ስለዚህ አላህ ሱብሓነሁ ወተዓላ ያየው ሰው የለም። ማንም ሰው አላህን ሱብሓነሁ ወተዓላ አላየምም፣ በዚህ ዱንያ ላይ አያይምም ወደፊትም ማለት ነው። ላ ትድሪኩሁ አልአብሳር ማለት ያኛው ነው። ሁለተኛ ላይ ደግሞ አላህን ካላየህ ታዲያ እንዴት አድርገህ ልታውቀው ትችላለህ ካልከኝ ሌሎች ሁለት መንገዶች ቀርተዋል። ሁለተኛው ምንድነው? አምሳያ ካለው በአምሳያው በግምት ልታውቀው ትችላለህ ነው። አላህ ደግሞ አምሳያ አለው እንዴ? አምሳያ የለውም። ለይሰ ከሚትሊሂ ሸይኡ ወሁወ ሰሚዑል በሲር። አላህ ሱብሓነሁ ወተዓላ አምሳያ የለውም ነው የተባለ። ስለዚህ ሁለተኛው ይሄ ነው። ሶስተኛው ደግሞ ምንድነው? በሁለቱም መንገድ አላህ ሱብሓነሁ ወተዓላ ማወቅ እንደማንችል አረጋግጠናል ማለት ነው። ሶስተኛው ደግሞ ምንድነው? ውሸት የማይቀላቀልበትን እውነተኛ ኢንፎርሜሽን የሚያስተላልፍ ስለዚያ ነገር የገለጸ አካል ሲኖር በተገለጸው ልክ ማወቅ ይቻላል። በኢስላም ውስጥ አሁን ነብያችን ሰለላሁ ዐለይሂ ወሰለም ከሳቸው በላይ እውነተኛ የለም። አላህ ደግሞ ቁርአን ላይ ሲናገር ወመን አስደቁ ሚነላሂ ቂላ፣ ከአላህ በላይ እውነትን የሚናገር አለ እንዴ? ከምድር ከሰማይ አምላክ በላይ እውነትን የሚናገር አለ እንዴ ብሎ ተናገረ። ስለዚህ ከአላህ በላይ እውነትን የሚናገር የለም። ከአላህ በላይ ደግሞ አላህን የሚያውቅ የለም። ስለዚህ ከማንም በላይ ራሱን የሚያውቀው አምላክ አላህ ሱብሓነሁ ወተዓላ ከማንም በላይ እውነት ተናጋሪ የሆኑትን ነብያችንን ሰለላሁ ዐለይሂ ወሰለም ሲልካቸው ለሳቸው ነገራቸው። እንዲህ አይነት ነገር አለኝ፣ እንዲህ አይነት ነገር አለኝ ብሎ ነገራቸው። ስለዚህ እኛ አሁን የአላህ መገለጫዎች አንደኛ ስላላየ ነው፣ ሁለተኛ አምሳያ ስለሌለው፣ ሶስተኛውን መንገድ ብቻ ነው የምንጠቀመው። ስለ አላህ የሚነግረን እውነተኛ አካል ሲመጣ ያን የተነገረን ነገር በተነገረን ልክ ብቻ ማወቅ። ምክንያቱም አላየንም፣ ውስጡ ገብተን በደንብ አድርገን እንዳንተነትነው። ተግባባን ወይ? ደግሞ አምሳያ የለውም በአምሳያው እያስመሰልን እንዳንተነትነው። ሶስተኛ ያለው መንገድ የትኛው ነው? በተነገረን ልክ ብቻ ማመን። ለዚያ ነው የሲፋ ጉዳይ ሲነሳ የአላህ መገለጫዎች ሲነሳ ቁርአን ላይና ሐዲስ ላይ ከተጠቀሰው ነገር ውጪ አንዲትን ቃል መጨመር አይቻልም። አንዲትን ቃል አንዲትን መገለጫ የጨመረ ሰው ያን ነገር አውቆ የሚጨምር ከሆነ ከእስልምና እስከ መውጣት ነው የሚሄደው። ምክንያቱም አላህ ሱብሓነሁ ወተዓላ የራሴ ብሎ የተናገረውን ነገር የሱ አይደለም ማለት አይቻልም። አላህ ደግሞ ያልተናገረውን ነገር በቅጥፈት አምጥቶ አላህ ላይ መለጠፍ አይቻልምና ማለት ነው። ስለዚህ አሁን ያለው ነገር ምንድነው? ያለው ነገር ስለ ሲፋ ጉዳይ ማወቅ የሚቻለው ከነብዩ ሰለላሁ ዐለይሂ ወሰለም ንግግር ብቻ ነው። ከነብዩ ንግግር ብቻ ነው ከተባለ ታዲያ ነብዩ ሰለላሁ ዐለይሂ ወሰለም ስለ አላህ ሁሉን ነገር ተናግረዋል እንዴ? ላ፣ ስለ አላህ ሁሉን ነገር አልተናገሩም። ወላኪን እኛን የሚያስፈልገንን ያክል ነግረውናል። የሚያስፈልገንን ያክል ማወቅ የሚገባንን ያክል ነግረውናል። የሚጠቅመንን ነገር ነግረውናል። እነኚህ የተነገሩት ነገሮች ጥቅማቸው ምንድነው ከተባለ የሚዝ አላሁል ኸቢተ ሚነ ጠይብ ነው። ቆሻሻ ልብ ያለውን በአላህ ላይ እንትን የሚያደርገውን በአላህ ላይ አይ እንደዚህ ለምን ኖረው እንደዚህ ለምን እንትን ይሆናል እንደዚህ እንትን አይሆንም እንዴ የሚሉ ሰዎች አሉ፣ ጥያቄ የሚያስነሱ ሰዎች። እነኚህን ሰዎችንና አሃ ፈጣሪ ይሄ ነገር አለኝ አለ፣ አዎ አይ ፈጣሪ እንደዚያ ካለማ خلاص ሰሚዕና ወአጣዕና አምነናል ተቀብለናል ፈጣሪ እንደዚያ ካለ እንዲህ የሚሉትን ልባቸውን ለፈጣሪ ከፍተው ፈጣሪ የሚናገረውን ነገር በአጠቃላይ የሚያምኑትን ሰዎችን ለመፈተን ነው። ሁለቱን ጎራ ለመለየት ነው ማለት ነው። አሁን አንዳንድ ሰዎችን ስትመለከቱ በጣም ግብረገብነት ያላቸው ስርዓት ያላቸው፣ አሁን ሆፕን ተመልከቱ። ለምሳሌ ሙስሊም አይደለም ይህ ልጅ፣ ግን መጥቶ ሲጠይቅ ስርዓት ባለው መልኩ ሰውን ኦፌንድ በማያደርግ መልኩ ስለ ፈጣሪ ጉዳይ ማወቅ በሚፈልግ አይነት መልኩ ነው እየጠየቀ ያለው። አንዳንድ የሙስሊም ልጆች ወይ ደግሞ እስልምና እንከተላለን የሚሉ ልጆች
ስለ ሲፋ ጉዳይ አንስተው ሲናገሩ በጣም ይቀፋል አነጋገራቸው ራሱ የሆነ ቆሻሻ ንግግር ነው የሚናገሩት ሲናገሩ ያንን ስትመለከቱ አላህ Subhanahu Wa Ta'ala እነኚህ ሰዎችን ቁርአን አምነናል ይያሉ ነው ቁርአን አምነው ከተቀበሉ በኋላ ቁርአን ትክክለኛ ነው ስተት የለበትም ብለው አምነው ከተቀበሉ በኋላ አይ ይሄን ነጥብ ለአላህ ካላስተካከልንለት ማለት ይሆናል ስለዚህ ስለ ሲፋ ጉዳይ ሲነሳ የአላህ መገለጫ ጉዳይ ሲነሳ አላህን ማንንም ሰው ኢምላ አያደርግበትም ማንንም ሰው አይ ይሄን ነገር እንዲህ ብታደርገው ወይ ደግሞ ይሄ ነገር እንዲህ ቢጨመር ይሄ ነገር ላንተ እኮ አይገባህም ይሄን ነገር እንዲህ አድርግ የሚል ሞዲፋይ ማድረግ ለአላህ አይደረግም ይሄ አላህ ያለውን ነገር ያውቃል ያለውን ነገር ደግሞ ገልጾልናል የሚያስፈልገንን ያክል ዛሬ ያልተገለጸልን ደግሞ ነገ አላህ Subhanahu Wa Ta'ala ዘንድ ስንሄድ አላህ Subhanahu Wa Ta'ala ይነግረናል ወይ ደግሞ ያሳየናል ማለት ነው ምክንያቱም በአላህ ያመኑ ሰዎችን يوم تبيض وجوه وتسود وجوه فأما الذين اسودت وجوههم كفرتم بعد إيمانكم فذوقوا العذاب بما كنتم تكفرون የሚል ቀን ላይ ፊታቸው ይነጻል ፊታቸው ያበራል ፈጣሪያቸውን የማየትም እድል ያገኛሉ ነብያችን ሰለላሁ ዐለይሂ ወሰለም لا تضامون في رؤيته አሉኩ የአላህን Subhanahu Wa Ta'ala እይታ ውስጥ ውጅንብር የማይፈጠርባችሁ ምንም ሳይከልላችሁ እንደ 14ኛዋ ሌሊት ጨረቃ ግልጽ ሆኖ አላህ ይታያችኋል ጀነት ስትገቡ ብለው ነግረውናል اللهم صل وسلم على نبينا محمد ስለዚህ ያለው ነገር ይሄ ነው ጌታችን አላህ Subhanahu Wa Ta'ala ማንንም ሰው ይሄ ነገር ሊኖርህ ይገባል ይሄ ነገር ሊኖርህ አይገባም ይሄ ነገር ላንተ ይመስላል ይሄ ነገር ላንተ አይመስልም ማለት አይችልም ከአላህ ዘንድ ያ ነገር መምጣቱን እርግጠኛ እስከሆነ ድረስ አምኖ መቀበል አምኖ ሲቀበል ደግሞ አላህ ባለውና ባዘዘው መሰረት አምኖ መቀበል ነው ያለበት ይሄ ነው ያለው ነገር አላህ Subhanahu Wa Ta'ala የተነገረውን ነገር አምነው ከሚቀበሉ መልካም ባሮች ያድርጋል ጀዛከላሁ ኡስታዝ ኢምሩ አለ አሎ እንዴት ናችሁ ሰላም አለይኩም ወአለይኩም ሰላም ወራህመቱላህ ሰማ እኔ እየደከመኝ ነው በቃ እሺ ኢንሻአላህ አይ ማሻአላህ ጀዛከላህ ሀቢቢ በጣም ደስ የሚል ፕሮግራም ነበር ያለን አላህ እንግዲህ አንተ በተናገርከው ተጠቃሚ ሁላችን የሚያደርገን እንዲሁም ደግሞ አንተ አጅሩን ከሚጻፉልህ ያድርግልህ አላህ ያክብርልን ኡስታዝ ማዋት ትንሽ ናዋችሁና ኢንሻአላህ ረፍትናክ አንተ ረፍተህ በቃ አዎ እሺ ጀዛኩሙላሁ ኸይራን አላህ ይቀበላችሁ እዛም ቅድም የተባለው ነገር እዚህ ማስታወቂያ ይሰራ ፖስት ማድረግ እንዲጀምሩ ኢንሻአላህ ያ ጀማዓተል ኸይር ሪከርደሮች ሪከርድ አድርጉ አላህ ካለ የፊታችን እሁድ ከምሽቱ 4 ሰዓት ላይ በጣም ገራሚ የሆነ በይዘቱም የተለየ ብዙ ኡስታዞች የሚገኙበት ፕሮግራም አለን ሁላችሁም እንዳቀሩ ፕሮግራም ደግሞ ኢብሮ ላይ ፎከስ ያደረገ ነው ኢንሻአላህ ብዙ ነገሮች ታገኛላችሁ ብለን እናስባለን ሁላችሁም እንዳቀሩ ማስታወቂያም ልቀቁ እሁድ ከምሽቱ 3 ሰዓት ጀምሮ እንዳትቀሩ ጀዛኩሙላህ ኢብሮ ጨምርበት አው ኢንሻአላህ እሁድ 3 ሰዓት ጀምሮ በጣም የሚገርም ፕሮግራም ይኖረናል ያው እንግዲህ እንዳላችሁ ኢምሮ እኔን በተመለከተ ይሆናል በዋነኝነት ግን ሌሎች ፕሮግራሞችም ይኖራሉ እንዳትቀሩ ማስታወቂያ ስሩ በደንብ አድርጋችሁ ማንንም እንዳይቀር ሌላኛው የፎሎ ቻሌንጁን እንዳትረሱላችሁ አይ ቲንክ እሁድ ነው የሚያልቀው መሰለኝ ወይ እሁድ ወይ ሰኞ ነው የሚያልቀውና ቻሌንጁ እስካሁን ስንት ነው እስቲ አካውንት የለው አንድ ጊዜ አንተ 1 ሚሊዮን ገባው ኦሬዲ 700,000 ነው ምናምን ገብቻለሁ ኤኒዌይስ እና ደግጬ ዞራልኩኝ እኮ ያንተን ነው ለካ ተሳስቼ ነው አንተ ያንተ ራሱ አልገባም እንኳን እኔ ሊገባ ራሱ እስቲ ያንተ ስንት ነው ያንተ 9 ደማችን ጀዛከላህ አላህ ይቀበል ያ ጀማዓ ቻሌንጁ እንደደረሱ ፎሎ አድርጉ ፎሎ አስደርጉ እሺ ባዮ ሰላም ብያለሁ ኢምሩ እንደና አላህ አልহামዱሊላህ ያው ደክሞናል ግን ጥያቄ ካለ ልቀበል አንድ ጥያቄ አያውን ሱ ሆፕ ሲጠይቃቸው የነበሩት ላይ እንትን ለማድረግ ለመጨመር ያክል ነውና እዚህ ሐዲሳት ላይ ወይም ሐዲስ ላይ አንዳንድ ሐዲሶች ላይ የተገለጹ ነገሮች ለምሳሌ በዚህ ነበረ ሐዲስ ኦፍ ቪዥን ነው የሚባል አለ አይደል ሶሪ ያ ችግር የለም ረጋ ብለህ ደንበርገህ ዘሐዲት ኦፍ ቪዥን ወይም የሐዲሱ ራእይ ነው ሩእያ የሚባል አለ አይደል መጽሐፍ ምንድነው የፈለከው ወይስ አንድ ሐዲስ ብቻ ነው ሐዲስ ነው ኦኬ ሐዲስ ሩእያ ከሆነ ሜቢ ያመጣው ያለው በጥቅል ደረጃ ስለ ህልም የሚያወራ ሐዲስ ሊሆን ይችላል ወይም ደግሞ ስለ እይታ የሚያወራ ሐዲስ
ሊሆን ይችላል። yes exactly ያው ትክክል ነህ። እና እዛ ላይ ይሄ ጌታዬን ጺም ባልበቀለለት ወይም ወጣት ምስል ጸጉሩ ጥቅጥቅ ብሎ የጎነጎነ ሆኖ ምናምን የሚለው በአረንጓዴ አትክልት ስፍራ ውስጥ አየሁት ምናምን የሚለው እሱን እስኪ ታብራራለህ? ይህ ችግር የለውም። እና ደግሞ እንትን አለው ማለት ኮንትራዲክሽን አለው በተለያዩ ላይክ አሁን ለምሳሌ በዚህ የዚህን ጥቅስ አተረጓጎም በብዙ እይታ የሚያዩ ማለት እንትኖች አሉ አይደለ? ላይክ ያለው እዚህ መጽሐፍ ላይ ነው። በያን ተልቢስ ጀህሚያ ይባላል። ያ ኤግዛክትሊ እሱ ለመጥራት ስለከበደኝ ነው። ችግር የለውም። ምን ይላል? ሰሚዑ ረሱላላሂ አን መርዋን ብን ዑስማን። መርዋን ብን ዑስማን እንደዘገበው ከሆነ ማን እንደዘገበው? መርዋን። ኦኬ ስሙን ያዝልኝ። ስሙ ማን ነው? መርዋን ብን ዑስማን። ምን አለ? ሰውየው ነው። ሰውየው ምን አለ? ሐደተ አነ አማር ብን ዓሚር እንደነገረው ከሆነ አን ኡሚ ጡፈይል እምራአቱ ኡበይ ብን ከዕብ አንሃ ቃለት የኡበይ ሚስት እንደዚህ አለች፣ የአላህ መልእክተኛ ሲሉ ሰማሁ ብላ ተናገረች ይላል። ዘጋቢው ማን ነው? ስሙን እንድገምልኝ። መርዋን የኡስማን ልጅ። ኦኬ መርዋን የኡስማን ልጅ ነው የዘገበው። እሺ መርዋን የኡስማን ልጅ ማን ነው ካለው ተመከተ እዛው መጽሐፍ ላይ ምን ይላል? ቡኻሪ ታላቁ ሐዲስ ዘጋቢ ምን አሉ? ላ ዩዕረፍ ዑማራ አይታወቅም፣ የማይታወቅ ሰው ነው። ወላ ሰማአሁ ምን ኢብኑ ጡፈይል መስማቱ ራሱ አልተረጋገጠም ይላል። እንቀጥላለን። ቀጥሎ ተመከተ ምን እንደሚል ሐዲስ ላይ ምንድነው? ሰውየው ضعيف ነው። አየህ አይደለ? ዘጋቢው ምንድነው? ዘጋቢው ضعيف ነው። እንቀጥላለን። እዛ መጽሐፍ ከተመከተ ቀጥሎ ምን እንደሚል ወመኒል መርዋኑ ሐታ ይሰደቅ አለላህ መርዋን ማን ነው? በአላህ ላይ እናምነው ዘንድ አይታመንም። ወቃለ አሕመድ ሐዲሱ ሙንከር ሐዲሱ የተጠላና ሙንከር የሆነ ሐዲስ ነው። هذا رجل مجهول ሰውየው አይታወቅም። አና አማር ስለ አማር ሲናገሩ ምናምን ሰውየው አይታወቅም እና ደግሞ ማን ነው በአላህ እንዲታመን አናምነውም አሉ። አየህ አይደለ? فإن عمار ذكره البخاري في الضعفاء عمار የባሰው ምንድነው? ኢማሙ ቡኻሪ ضعيفዎች ውስጥ አስከተውታል። ስለዚህ ሐዲሱ ምንድነው? ትክክለኛ ዘገባ አይደለም፣ ሰሂህ አይደለም። በተዘዋዋሪ ሐዲሱን ሙንከር ነው ማለት ነው። ኦኬ አይ በአብዱላህ ኢብኑ አባስ ነው የሚባለው ታላቁ የነብዩ ሰሃባ ከሚባሉት ውስጥ አሁን ያመጣው የዘገበው እሱ አይደለም። የአሁኑ ሐዲስ ዘጋቢ ቅድም አስቀምጬልሃለሁ። እምራአቱ ኡበይ ብን ከዕብ የኡበይ ብን ከዕብ ሚስት ናት የዘገበችው እንጂ እብን አባስ አይደለም። አትቀላቅል። ኦኬ እሺ ቴንክ ዩ። እና ሌላኛው ጥያቄ በእስልምና ስንት እንትኖች አሉ ሊቃውንት ወይም መዝሐብ የምንላቸው? መዝሐብ ማለት ምንድን ነው? መጀመሪያ ገብቶሃል? ሊቃውንት አይደል? ከመዝሐብ በፊት ግን እግዚአብሔር እንደሚታይ አንድ ጥቅስ በጠቅስ ደስ ይላል ወይስ ይቅርብህ? አይ ልጨርስና ጥያቄውን ከዛው ያንን ታሳየኛለህ። ችግር የለውም እኮ እሺ። አይ ብቻ እግዚአብሔር ራሱ በህልም ታይቷል። ኢብን አብርሃም ቤት ራሱ በሽማግሌ መልክ መጥቷል። ሽማግሌ ሆኖ አብርሃም ጫካ ውስጥ ገብቶ አግኝቶታል። እሱም አለ ለማለት አሁን ደግሞ ቀጥል። እሺ አዎ ስንት መዝሐብ ናቸው ያሉት አሁን ሊቃውንት የሚባሉት? በዋናነት መዝሐብ መጀመሪያ ምን እንደሆነ ገብቶሃል? ሊቃውንት አይደል? ሊቃውንት የምንለው ማለት ነው በክርስትና አይደለም። ሊቃውንት በጣም ብዙ ናቸው፣ ተቆጥረው አያልቁም። እሺ ተቆጥረው አያልቁም። ኸይር ታዲያ መዝሐብ ምንድን ነው ካልከኝ በእስልምና ሐዲስና ቁርአን ኢስቲንባጥ በማድረግ ስለ ህግጋት የሚነገርበት መመሪያ። ስለምን? ስለ ህግ። ምሳሌ የኢትዮጵያ ህግ አለ፣ ፍትሐ ነገስት አለ። እንደዛ እንደ ፍትሐ ነገስት ምን ያደርጋሉ ሊቃውንቶች? ሐዲስና ቁርአን ኢስቲንባጥ አድርገው እንዴት አድርገን መታጠብ አለብን፣ እንዴት አድርገን መስገድ አለብን፣ እንዴት አድርገን ውዱ ማድረግ አለብን፣ እንዴት አድርገን ደግሞ ዘካ መክፈል አለብን ብለው ሁክም ያስቀምጣሉ። እነዚህ ታዋቂ በጣም ብዙ መዝሐቦች አሉ። ከሁሉም መዝሐቦች ግን 4 መዝሐቦች ታዋቂዎች አሉ። ሻፊዕያ፣ ሐንበልያ የተባሉ አሉ፣ ሐነፊ የተባሉ 4 አሉ። 4ቱ ምንድን ናቸው? ታዋቂዎቹ ናቸው። ከአራቶቹ ውጭ አሉ መዝሐቦች ናቸው። አልቁርጡቢ፣ ኢማም አልነዋዊ፣ ሻፊና ሐነፊ የሚባሉት አይደል? እነሱ ሰው ናቸው። ቁርጡቢ ሰው ነው። ኢማሙ ሻፊዒ ሰው ናቸው። እነሱ ደግሞ እንደ ማንኛውም ናቸው። አሊም ናቸው፣ ሊቅ ናቸው። ትክክል ከሆነ እንቀበላቸው፣ ትክክል ከሆነ ደግሞ እንቀበላቸው። አይደለም እንደዛ አይደለም። እሺ ጥያቄ ምን መሰለ፣ እዚህ ላይ አሁን በሱረቱ ሶስተኛ ጥያቄ ማነው? ቀጥልሽ። ሶስተኛ ሳይሆን ይሄማ እንትን ነው እኮ ለማለት ነው። ወደ ጥያቄ እንትን ለማድረግ ነው። የመጨረሻ አድርገውና ከዛ በኋላ ይበቃል። በሱረቱ አልበቅራ ላይ
273 ሱረቱ አልበቀራ 273 ላይ በእርግጥ በእናንተ ላይ የሞተን እንስሳ ደምን የእሪያንም ስጋ ያንንም ካላ ሌላ ስም የተነበበበትን እርም አደረገባችሁ። ነገር ግን የበደለና ወሰንን ያለፈ ሳይሆን በጭንቅ የተገደደ ሰው ቢበላ በእርሱ ላይ ኃጢአት የለበትም፣ አላህ ማሪ አዛኝ ነውና ይላል አይደል? አዎ። እና ይህንን እንትኖች ይህንን ጥቅስ በዚህ ይህንን ላይክ ቤዝ በማድረግ ከነዚህ ከአራቱ ሊቃውንት መካከል ከአራቱ መዝሃቦች እነዚህ ቅድም የነገርከኝ ኢማም አልነዋዊ፣ ሻፊ እና ሐነፊ ከነዚህ መካከል በአስገዳጅ ሁኔታ ላይክ አሁን ለምሳሌ አንድ ሰው በረሃብ ሊሞት ቢቃረብ የሚበላው አጥቶ ሌላ አማራጭ ከሌለው ላይክ በጦርነት ላይ ያለን ጠላት ወይም ሀርቢ አይደል የሚባለው ወይም አመፀኛን ስጋ በልቶ ህይወቱን ማዳን ይፈቀድለታል? አይፈቀድለትም። ኦኬ። ከነዚህ ውስጥ እኮ ያው እኔ ኢማም አልነዋዊና ሻፊ የተባሉት መዛቦች በተወሰነ ሁኔታ ውስጥ ይፈቅዱታል የሚል ነገር እንትን ስላለ ነው ሻፊ ያልከውን አስቀምጠውና ኢማም ነዋዊ ያልክ። እሺ ኢማም ነዋዊ አሉና ሰው እስልምና ይፈቅዳል ማለት ነው? ኖ አይ እኔ እንደዛ እያልኩ ሳይሆን ኢማም ነዋዊ እኮ አንዱ መዝሃብ አይደለ? የእስላም መዝሃብ አይደለ? መዝሃብ አይደለ? ኢማም ነዋዊ በመዝሃብ የለም። አንድ የኢስላም መምህር ነው፣ ሊቅ ነው። ኦኬ ሊቅ ነው። አዎ ትክክል ከተናገረ እንቀበላለን፣ በትክክል ካላስቀመጠ ደግሞ እንቀበላለን። ምሳሌ ኢማም ነዋዊ እኮ በሲፋት ጉዳይ በትክክል አያስቀምጡም። ምሳሌ የአላህን ባህሪያት ሲናገሩ በትክክል አልተናገሩም። አያ በትክክል አልተናገሩም እና እስልምና የአላህ ባህሪ ላይ ዋሻ አይባልም። የአላህ ባህሪ በቃ የሚታገል መለስልሽ ችግር የሚታገል መለስልህ። ያ ሰውዬ እንደዛ ኢማሙ ነዋዊ እንደዛ አሉ ማለት ረህመቱላሂ ዐለይሂ ያላህ ሰላም በሳቸው ላይ ሆነና እንደዛ አሉ ማለት ሊትራሊ እስልምና እንደዛ ማለት አይደለም። ስለዚህ ፈቅዷል እንኳን ብትለኝ ማለት አለብህ ኢማሙ ነዋዊ ባል አንድ ሰው ፈቅዷል ነው እንጂ ማለት አለብህ እስልምና ማለት የለብህም። ለምን እስልምና በአንድ ሼክ አይለካም። ራሶች ሊቃውንቶች ይላሉ ኢዛ ኻለፈ ቀውሊ ቀውለ ረሱሊላህ ፈድሪቡ ቢሂ ضرب الحائط የኔ ንግግር ከነብዩ ጋር የሚጋጭ ከሆነ አትቀበሉት፣ ጣሉት ብለዋል። ስለዚህ በትክክል ያስቀመጡት ካለ አንቀበላቸውም ማለት ነው። አሁን ቀጥል ቁርአን ጠቀስክና ቁርአን ላይ ተመርኩዘው የሰው ስጋ መብላት ይፈቀዳል ብለዋል አልከው። ውሸት ነው ይሄ። አንደኛ ቁርአኑ የሚያወራው ስለ እንስሳ ነው የሚያወራው። አንድ ሰው በአላህ ስም ትክክል እኮ ነው፣ ስለ እንስሳ ነው። ትክክል ነው እኮ ያንን ቤዝ በማድረግ እሱ ላይ ይመጣልህ ነው ቤዝመንቱ ላይ ይመጣልህ። ይሄን ጨርሰን ታረኩት እንጂ ቁርአኑ ይፈቅዳል አላልኩም። እኔ እንዳልከው ነው እንዳነበብኩልህ አይደል? ተሳስቻለሁ ሳነብ ትክክል አይደለም እኮ ብለህ አላልኩም። ግን ቁርአን ላይ ቤዝ ያደረከው ነገር ትክክል አይደለም። ለምን ቁርአኑ የሚናገረው ስለ እንስሳ ነው። የእንስሳ ነው የሰው ህግ ደግሞ እነሱ ይሄንን ተንተርሰው ነው እሱ ላይ እኮ ይመጣልህ ነው። ወደ መንተርስ እኮ ይመጣልህ ነው። አትቀላቀላልኝ። አሁን ቁርአን ላይ አስተካክለዋል። ቁርአን ላይ አታስተካክለው። ለምን አንድ ሁክም ስለ አንድ አካል ተነገረ ማለት ይለያያል ሁክም። ምሳሌ አላህ ስለ እንስሳ ሲናገር ያ እንስሳ ሰው ነው ማለት አይደለም። ሊትራሊ እንደዛ ካለ ለምሳሌ ቁርአን ላይ ወይም በነብዩ ሰለላሁ ዐለይሂ ወሰለም አንዴ ሚውት አድርገው እባክህን አንዴ ሚውት አድርገህ አዳምጥ። ምሳሌ ቁርአን ላይ ስታርዱ ወይም ደግሞ በሐዲስ መሰረት ስታርዱ እንስሳዎች አስተሰቃዩ የሚባል ነገር አለ። ይሄን ይዘህ በእስልምና ሰዎች ማሪ ፈቃድ ብትል የሚሰማ የለም። ለምን ያየው የሚያወራው ስለ እንስሳ ነው። ስለ እንስሳ አርድ የሚያወራው ቁርአኑም የተናገረ ያለው አንድ ሰው በአላህ ስም ያልተጠራበት ካለ ወይም ደግሞ ሲታረድ ቢስሚላህ ያልተባለ አካል እንትን እንስሳን ቢያገኝ ተርቦ ከሆነ ሊሞት ከሆነ ተፈቅዶለት ይብላ ነው ያለው ቁርአኑ። እንስሳ የሚያወራው እንጂ ስለ ሰው ልጅ አያወራም። ይህን ከተስማማን ታዲያ በእስልምና የሰው ልጅ መብራት እንዲታይ ካለ እንደሆነ አላስቀመጠልህ እንዴት እንደሚታይ። መጀመሪያ አምላክ እንደዚህ ላይ ቁርአን ላይ ዛሬ መልካሞች ሁሉ ለእናንተ ተፈቀደ። የተፈቀደው አምላክ የፈቀደው መልካሞችን ነው። እሺ ስንቀጥል ደግሞ አምላካችን ቁርአን ላይ ምን አለ? ወለቀድ ከረምና በኒ አደም አለ። የሰው ልጅን ከሁሉም ነገር በላይ አክብረነዋል አለ። የሰው ልጅ የትኛውም አካል ቢሆን የተከበረ ነው። ነቢዩ ደግሞ ሐዲስ ላይ ምን ያለው? ከስሩ አዝሚል መይት ከከስሪ ሐያ፣ የሞተን ሰው አጥንቱን መስበር በህይወት ያለን ሰው እንደ መስበር ነው አሉ። ስለዚህ አጥንቱን መስበር የተከለከለ ከሆነ መብላቱ ደግሞ አይቻልም ማለት ነው ሲምፕሊ። ለምን ነብዩ ሰለላሁ ዐለይሂ ወሰለም እንኳን መብላቱ ይቀርና አጥንቱን መስበር ማለትም አንድ ሰው ሲሞት ምሳሌ እጁ እንደዚህ ከሆነ ሲዘረጋ አጥንቱ ይሰበራል። ሲሞት እጁ እንደዚህ ከሆነ ማለት መዘርጋት አይችልም። አሁን ይሄን በጎት አዘረጋውም። ለምን ሲዘረጋው ይሰበራል። አየህ አይደለ? ስለዚህ ይሄ ከተከለከለ መብላቱ ደግሞ አስበው። እሺ በመዝሐብ ደረጃ እንዴት ይታያል? ይሄ መጽሐፍ ተመልከተው።
በገቱ አሳሊክም ያስቀምጣል። وهي حفظ النفوس من الحلاك አለ። አንድ ሰው ሊሞት ብሎ ራሱን ከመጥፎ ነገር ማዳን ይችላል፣ መጥፎ ሌሎች ነገሮችን በልቶ። እሺ لأن الضرورة تبيح المحظورة በእስልምና አንድ ችግር የተከለከለ ነገር እንዲፈቀድ ያደርጋል። إلا الآدمي ምን ሲቀር የሰው ልጅ ሲቀር አይፈቀድም። فلا يجوز أكله የሰው ልጅ ማለት አይፈቀድም። ሊአነ ማይተተን ሱም ፈላተ ያለ ይቀጥላል። ስለዚህ አይፈቀድም ያለ ይናገራል። አይ አይደለ ልጨምር ነው ተመከመ እንደሚል አይል ማይተት الآدمي የሞተን ሰው ማለት አይፈቀድም። አው ባዕضሁ ካፊር እንኳን ቢሆን ወለው ካፊር ከሃዲ እንኳን ቢሆን ካፊር እንኳን ቢሆን አይፈቀድም። ወለው ሙስሊም እንኳን ቢሆን አይፈቀድም ያስቀምጣል። ስለዚህ ሊቃውንቶች አብዛኞቹ ሊቃውንቶች ያስቀመጡት በምን ደረጃ ነው? አይቻልም በሚለው ደረጃ። ምሳሌ ኢማሙ አህመድ፣ አቡ ሐኒፋ ያው ወህወ ሐራም ነው አይፈቀድም ብለዋል። ግን ደግሞ ቅድም እንዳልኩ ምሳሌ ኢማሙ ነወዊ ያሉ ሊኖሩ ይችላሉ። ያሉበት ምክንያት ምንድነው? አንድ ሰው ሊሞት ብሎ ከሆነ እንደው በህይወት መኖሩ በጣም አንገብጋቢ ከሆነ ወሳኝ ከሆነ እንደው ይቻላል ያሉ አሉ። ግን ይሄ የነሱ ሐሳብ ነው። ቁርአን ላይ ሐዲስ ላይ የለም። አንድ ህክም ደግሞ ሲወጣ መጀመሪያ መታየት አለበት ቁርአንና ሐዲስ ነው እንጂ የጋሊ ዓለማት እስልምና ዓለማት አይደለም። በተአምር የአንድ ዓሊም የአንድ ሼህ ነገር ከእስልምና ጋር የሚጋጭ ከሆነ አንቀበለውም። ሊቃውንቶች ራሱ ለምሳሌ ኢማሙ ሻፊዒ ምን አሉ? ኢዛ ኻለፈ ቀውሊ ቀውለ ረሱልላህ እኔ የተናገርኳቸው ነገሮች አስተምሮቴ ከነብዩ ጋር ከተስማማ አትቀበሉት፣ ጣሉት ብለዋል። ስለዚህ በዚህ ደረጃ የምናስቀምጠው ማለት ነው። ግልጽ ነው። ያው አይ ገብቶኛል። እኔም ማለት እነሱ እኔም እኮ የጠየቅኩ እነዚህ ሁለቱ ታላላቅ ሊቃውንት ከሚባሉት ውስጥ ሁለቱ እንዳልከው ኢማም አልነዋዊና ሻፊ ነው። አዎ እነሱ የጠላት ወይም ሀርቢ ከሆነ ብቻ በተወሰነ ሁኔታ ይፈቀዳል የሚል ነገር ነው እንዳልከው። ያው ተቀባይነት ከሌለው በክርስትና ላውራኔ በቃ ለነበረን ቆይታ እናመሰግናለን። ግን ደግሞ በመጽሐፍ ቅዱስ ስንመጣ ኡስታዝ ማዚ የምጨምርበት አለ? ቆይ አንዴ ላላ የምጨምርበት ነገር የለኝም። ለአንተው የሆነ ነገር አሳልፌ ልሰጥ ነው። እሱ ምንድነው? ስለ ልሂቆቻችን ጉዳይ ብታስረዳው። ማለት እኛ ጋር ልሂቆች ብፁዕ አይደሉም፣ ቅዱሳን አይደሉም። ማንም ልሂቅ ሊሳሳትም ትክክለኛ ነገር ሊናገር ይችላል። አይደለም ልሂቅ ሰሃቦች እንኳን የነብዩ ባልደረቦች እንኳን ሳይቀሩ አንዳንዴ እነሱ የሚናገሩትን ነገር መርጁህ ይሆንና ይተዋል የሚለው ነገር እሱንም ብታክልበት ብዬ ነው እንትን ያልኩት። ጀዛከላሁ ኡስታዝና መታየት አለበት እሱ ነገር። በእስልምና አንድ መስፈርት አለ። ዑለማዎች ሁሉም ቅዱስ ናቸው ነብይ ናቸው አንልም። ከሩ አጅር አለው ብሎ ይቀመጣል። ስለዚህ ከተሳሳቱ እዛ ነው ሊቃውንቶች የሚላሉ። ቅድም እንደጠቀስኩልህ እንደውም አስተውሰኝ ኢማሙ አህመድ ያወጣው ኡስታዝ ሙአዝ ረሳሁት ቃሉን። ኢማሙ አህመድ የተናገሩት ቃል ካስታወሱት የሚለው ስለ ሐዲስ ወይም ስለ ንግግራቸው ትክክል ካልሆነ ተውት ብሎ ያስቀመጡበት ነበር እኮ። ኩሉና ራድ አይደለ? ጀዛከላህ አይዋ ኩሉና ራዱን ወመርዱዱን አለይህ ሁላችንም هذا القرن ነው። ጀዛከላህ ምን አሉ? ሁላችንም አሉ እንናገራለን ግን ረድ ይደረግብናል። ትክክል ካሁን ሰው ይመልስብናል። ኢላ ሷሂቡ ከነብዩ ሲቀራሉ ነብዩ ሰለላሁ ዐለይሂ ወሰለም አያሹም አይሳሳቱም። ግን ከነብዩ ውጭ ያለ ሰው የትኛውም ሰው ከሆነ ንግግሩ ውሸት ከሆነ ወይም ስተት ከሆነ ምን ይደረግበታል? ረድ ይሰጥበታል። ትክክል እንዳልሆነ ይገለጻል። ኢማሙ አህመድ ነው ያልኩ። ኢማሙ ሻፊዒ ደግሞ ምን አሉ? ንግግሬ ከነብዩ ጋር የማይስማማ ከሆነ ከግድግዳ ጋር አጋጩታሉ፣ ተውታሉ። በቃ አያ። ስለዚህ ሊቅ ሲባል ሊትራሊ ቅዱስ ወይም ደግሞ ሁሉን የሚያቅማት አይደለም። ሊረሱም ሊዘነጉም ይችላሉ። ነገር ግን እኛ ሙስሊሞች ዋና መሰረታችን ምንድነው? አልቁርአኑ ወሱና ወፈህሙ ሰለፍ ነው። ጂማዕና ኢጅማዕ ነው። ኦኬ። ስለዚህ ቁርአን ምን አለ? ሐዲስ ምን አለ? ቀጥሎስ ኢጅማዕ ምን አለ? ወይም ደግሞ ሊቃውንቶች ሁሉም ምን አሉ? ሁሉም ሊቃውንት ምን አለ የሚባለው ነገር ነው የሚታየው። ለምን ነብዩ ሰለላሁ ዐለይሂ ወሰለም ብለዋል፣ ላ የጅተሚዑ ኡመቲ ዐላ ضላል፣ የኔ ኡማ በስተት ላይ አሰበሰብም ስላሉ ሁሉም ሊቃውንቶች ምን አሉ የሚባለው ነገር ይታያል። ለምን ሁሉም ሊቃውንቶች በአንድ ነገር ላይ ሊሳሳቱ ስለማይችሉ። በዚህ ደረጃ የተቀመጠ ኡስታዝ ሙአዝ ነው። በደንብ ጨምርበት ኢንሻአላህ። አሁን ስለማይመቸኝ ነው ዕምሩ አይመቸኝም። ወላኪን ያው ዕምራን በገለጸው መልኩ ነው እኛ ዘንድ
አሁን ለምሳሌ በሌላ እምነቶች ውስጥ ወይ ደግሞ አሁን ለምሳሌ በክርስትና ውስጥ የምናይ ከሆነ ክርስትና ውስጥ አንድ ልሂቅ የተናገሩት ነገር ትልቅ ቦታ ሊኖረው ይችላል። እኛም አሁን እዚህ ጋር እያመጣ ነው። ወንድማችን ዒምራን ብዙ ጊዜ እያመጣ ስለ ድርሳናት አንብቦ የሚናገረው ድርሳናቱን የጻፉት ቅዱሳን ናቸው፣ ከመንፈስ ቅዱስ የመጣላቸውን በመንፈስ ቅዱስ ንግግር ነው የሚጽፉት የሚለው ነገር ስላለ ነው። በኢስላም ደግሞ እንዲህ የሚባል ነገር የለም። የትኛውም ዓሊም ሊሳሳት ይችላል፣ ትክክለኛው ነገር ሊናገር ይችላል። የዓሊም ቀውል ደግሞ ቀውሉ ልዑለማኢ አቅዋሉ ልዑለማኢ ዩስተደሉ ለሃ ወላ ዩስተደሉ ቢሃ የሚል ትልቅ ቃዒዳ አለን። እኛ ትልቁ መነሻችን ምንድን ነው? የዑለሞች ንግግር ዩስተደሉ ለሃ ደሊል ይፈለግለታል፣ ማስረጃ ይፈለግለታል እንጂ ማስረጃ ተደርጎ አይቀርብም። ምክንያቱም የማንም ንግግር ማስረጃ አይደለም የአላህና የመልእክተኛው ንግግር ሲቀር። ስለዚህ አሁን የአላህና የመልእክተኛውን ንግግር ጠቅሰው ነው የተናገሩት ኢማሙ ነወዊ ላ። ሁለተኛ ነገር ደግሞ ትልቅ ልሂቅ ብለሃል ኢማሙ ነወዊ። ኢማሙ ነወዊ ናም ትልቅ ልሂቅ ናቸው፣ ትልቅ አዋቂ ናቸው። ወላኪን መዝሀብ አልነበራቸውም። እንዲሁም እሳቸው የኢማሙ ሻፊዒ መዝሀብ ተከታይ ናቸው። ተግባባን። እንዲሁም ከኢማሙ ሻፊዒ መዝሀብ ተከታዮች ኢማሞች መካከል ወደ ኋላ ከመጡት ኢማሞች አንዱ ናቸው። ቅድሞ ወንድማችን ዒምራን ተናግሯል። ኢማሙ ነወዊ የተሳሳቱባቸው ከባባድ የሚባሉ መስአላዎች ነበሩ። ሐታ መሳኢል ሲፋት ትልቅ በቃ በጣም ከባባድ የሚባሉ መስአላዎች ላይ ስተዋል እሳቸው። ያን ነገር ስለሳቱ ግን ኢማምነታቸው ይነጠቃሉ? አይነጠቁም። ኢማም ናቸው? ነዓም ኢማም ናቸው። ዓሊም ናቸው? ነዓም ዓሊም ናቸው። ተሳስተዋል? አው ተሳስተዋል። ያለው ነገር ይሰጣቸዋል፣ የሌላቸው ነገር ደግሞ በግድ አይጫንባቸውምና ቅድም እንዳልኳችሁ ኢማሙ ማሊክ የተናገሩት ነገር ኩሉ ይኡኸዙ ሚን ቀውሊሂ ወዩረድ ኢላ ሳሒቡ ሃዛል ቀብር እንዳሉት የዚህ ቀብር ባለቤት ሲቀር ነብዩ መሐመድን ነው። ነብዩ መሐመድ ሲቀሩ ማንም ሰው ንግግሩ ተቀባይነትም ይኖረዋልም ውድቅም ይደረጋል። ተቀባይነት የሚኖረው ከሳቸው ንግግር ጋር ሲመዘንና ተቀባይነት ሲኖረው ነው። ውድቅ የሚደረገው ደግሞ ከሳቸው ንግግር ጋር ሳይግባባ ሲቀር ነው ብለዋልና ማንም ሊቅ የፈለገ ነገር ሊናገር ይችላል። ያ ሊቅ ተናገረ ማለት ደግሞ ኢስላም ላይ ማስረጃ ሊሆን አይችልም። ይሄን ነው የምለው። ጀዛኩሙላህ ኸይር ኸይር ጀዛከላህ። ዝም ብዬ አንድ ጥቅስ ላንብብና ይበቃናል። ንጉሡ ምን ሆነሻል አላት። እርሷም ይቺ ሴት እንድንበላው ልጅሽን አምጪ አለችኝ። ልጄንም ቀቅለን በላ ነው። በማግስቱ ቀቅለን እንድንበላው ልጅሽን አምጪ ስላት ደበቀችው ይላል። ያስበላ ማን ነው? ትንቢተ ሕዝቅኤል እንደዚህ ይላል። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ እነሆ ራሴ በአንቺ ላይ ነኝ፣ አሕዛብም እያዩ ፍርዴን በአንቺ ላይ አደርጋለሁኝ። ስለዚህ በመካከልሽ አባቶች የልጆቻቸውን ስጋ ይበላሉ፣ ልጆችም የአባታቸውን ስጋ ይበላሉ ይላል። ትንቢተ ዘዳግም ላይ ደግሞ ይላል የልጆችን ስጋ አበላቸዋለሁ። ስለዚህ ያስበላቸው ማን ነው? ኃያሉ እግዚአብሔር ነው ማለት ነው። ምን ላይ ነው ያልከኝ? ትንቢተ ሕዝቅኤል ምዕራፍ 5 ቁጥር 8 ላይ እግዚአብሔር የልጆችን ስጋ ቀቅላችሁ ብሉ አላቸው። የሚገርመው ነገር ደግሞ ልንገርህ፣ this is also happened ይሄ ነገር ተፈጥሮ ነበረ። at the siege of Jerusalem ኢየሩሳሌም ተከባ ሳለ ተፈጥሮ ነበረ። ኤዩመን named ሜሪ ማርያም የምትባል ሴት ኪልድ ሄር ኢንፋንት ልጇን ቀቀለችው፣ ገደለችው። ከዛ ኤንድ ቦይልት ከዛ አፈላችን አንተ ከተጠበሰችው ከጠበሰችው በኋላ ከዛ ኤንድ አፍተር ሺ ሃድ ኢትን ፓርት ኦፍ ኢት አለ ግማሹን ልጇን ቀቀላ ከበላችሁ በኋላ the soldier found the rest in her house ግማሹን ሳጨርሰው ወታደሮቹ ያዟት በቤቷ ይላል። ከዛ ይሄ ያደረገው ማን ነው ካለን ደግሞ ማን ነው? እግዚአብሔር። ዘሌዋውያን ምን አለ? የወንዶችና ልጆች ስጋ አበላችኋለሁ ብሎ ተናገረ። ትንቢተ ሕዝቅኤል ስንት ነው ያልከኝ ኢብራሂም? ትንቢተ ሕዝቅኤል ምዕራፍ 6 ቁጥር 25። ኦኬ ምዕራፍ 6 25። ኦኬ አይስ ኖ ሶሪ ማይ ባድ እሱ መጽሐፈ ነገሥት ነው። ትንቢተ ሕዝቅኤል 5:8። ኦኬ ትንቢተ ሕዝቅኤል 5:8። ኦኬ አይስ ስለማላውቀው ብዬ ነው 5:8። እና ደንግጫለሁ ስሰማ፣ ግን ደግሞ እግዚአብሔር አስበልቷል። ለዛ ነው ልጄን ቀቅለን በላ ነው ብላ ቀቅላ የበላችው። ነጋይታ ሆና አሁን ደክሞናል። እሺ አይ እንዲቴል ላይ ፈልጌ ነበረ። አንድ የመጨረሻ ልጠይቅህ መጽሐፍ ቅዱስ እንትን ስላላልኩ ሰዓት በጣም ሄዶብናል። ግን ባዩ አሁን እኮ እስካሁን 3 ጥያቄ ጠይቀሃል። ይበቃል። ነገ ደግሞ ናሽ በአንድ አይሆን። እሺ ቴንክ ዩ። እሺ አይ እናመሰግናለን። አረፍታ አሁን የ3 ጥያቄዎች በደንብ አፍሰስላቸውና ነገ ደግሞ ትጨምራለህ።
ቅዱሳን ወቅዱሳት አየህ መልካም ምሽት። እሺ ባይ ዘ ወይ ጥሩ ሰው ነህ። አላህ ይቀበልህ። አላህ ሂዳያ ይስጥህ። አይ የትንቢተ ሕዝቅኤሉን ነገ እንደው ከቻልክ አስገባኝና ኢንዲቴል እንትን እላለሁ። በቃ አይ ቱ ቢ ሆነስት አስረዳዋለሁ እንጠብቃለን ለምን እንደተባለ። አይ ቴንክ ዩ ኢምሩዬ በጣም እውነት። ኡስታዝንም ቴንክ ዩ ሙአዝ። ቻው ቻው። ሁላችሁም ጀዛኩሙላሁ ኸይረል ጀዛ። ኡስታዙና ኡስታዝ ሙአዝ ነዚፍ አላህ ይቀበልህ። ከስላላችሁ ቅዱሳኖች ደግሞ ታብታብ ያደረጋችሁ ማሻአላ። ዛሬ ግን ደክማችኋል። ምንድን ነው 7 ሚሊዮን ታብታብ ብቻ ይገርማል። ብቻ ግን ማሻአላ 7 ሚሊዮንም ብዙ ነውና 7 ሚሊዮን ታብታብ ያገጣት ሁሉ አላህ ካሳ ይጠብቀው። እንግዲህ ዱዓ እናደርግላችኋለን። ያው ታብታቡ ጥቅሙ ለላይቭ ነውና ዳዋውን አግዛችኋል። አላህ ይቀበላችሁ። እስካሁን የነበራችሁ እንቅልፋችሁን ታችሁ አዳመጣችሁን ደግሞ ባዳመጣችሁት አላህ ተጠቃሚ አድርጋችሁ እኛም ደግሞ በተናገርነው አላህ ኸይር ነገር ይጻፍልን። ያ ጀማ ብዙ ሀጃዎች አሉብን ታውቃላችሁ። ብዙ ሀጃ ኢትዮጵያ ታውቃላችሁ። ብዙ ሀጃ አለና አላህ ያሰብነው ነገር በሙሉ እንዲያሳካልን ዱዓ አድርጉልን። በዱዓ ተርሱም ቢላህ አለይኩም እባካችሁ ዱዓ አድርጉልን። ኸይር ኡስታዝ ሙአዝ አጠቃለልና ኢንሻአላህ እንውጣ። ጀዛከላሁ ኸይረን ወንድማችን ዕምራን አላህ ይቀበልክ። እንዲህ ደስ በሚል መልኩ ቤትህ ጋብዘህን ወላሂ ደስ የሚል ምሽት ነበር። በተለይ ደግሞ ገብተው የነበሩት የሌላ እምነት ተከታይ ወገኖቻችን መጀመሪያ ላይ የተገጩ ናቸው የገቡት። መጨረሻ ላይ ግን በጣም ደስ ብሎናል። ከውዝ ሁለቱ መጨረሻ ላይ የገቡትን መካሻ ብያቸዋለሁ። ሁለቱም ማለት ነው በጣም ስርዓት ያላቸው ልጆች ነበሩ። በስርዓት ነበር የጠየቁት። በደንብ አድርገህ አብራርተህ መልሰሃል። አላህ ሱብሓነሁ ወተዓላ ረጅም እድሜ አላህን የምትገዛበትን መልካም ነገር የምትሰራበትን በበረካ የምትኖርበትን ከአላህ ጋር የሚያስታርቅህን ከአላህ ጋር የሚያቀራርብህን ጥሩም እንደሚያስከፍልልህን አላህ ዘንድ ስትሄድ ደግሞ ነብያችን ሰለላሁ ዐለይሂ ወሰለም ጉርብትና የምታገኝበትን መልካም እድሜ አላህ ይስጥህ። ወንድማችን ዕምራን አላህ ያሳድግህ፣ በረካ ያድርግህ። መልካም ሚስት፣ መልካም ቤት፣ መልካም ህይወት፣ ጥሩ ንብረት፣ የተመኘኸውን ነገር በአጠቃላይ አላህ ያሳካልክ። የፈለከውን ነገር በአጠቃላይ አላህ ያስገኝልህ። የፈራኸውን ነገር በአጠቃላይ አላህ ነጃ ይበልክ። የምታውቀውን የማታውቀውን በላ አላህ ይያዝልክ። ያላሰብከውን መልካም ነገር ያላሰብከውን ጥሩ ነገር ደግሞ አላህ ይወፍቅህ። አሁን ያለህን ዕውቀት ደግሞ እጥፍ ድርብ አድርገው በብዛት አላህ Subhanahu Wa Ta'ala ይክፈልህ ብያለሁ። በልጅ በቤተሰብ በሁሉም ነገር አላህ ያስደስትህ። ሁላችንም አላህ Subhanahu Wa Ta'ala ኻቲማችንን ያሳምርልን፣ መልካም ስራን አላህ ያግራልን። ይህን ለማለት እንፈልገው سبحانك اللهم ربنا وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وصلى الله وسلم على نبينا محمد وعلى آله وصحبه أجمعين. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. نورتنا يا شيخ الله يكبر لنقدي أنت نقدي الله هجواتشين بمولاسك الله إن الله يطبق لنا ሁላችሁም በዱዓችሁ ለሁላችን ማለት ነው። እሺ سبحانك اللهم وبحمدك نشهد أن لا إله إلا أنت نستغفرك ونتوب إليك. ያ ጀማ ቁርአን ከተከፈተ ዩቲዩብ ለሚለቁ እየተዘጋባቸው ነው። ለዛ ነው ቁርአን የተው ነው። ቁርአን ሲከፈት ዩቲዩብ ላይ ያሉ ይዘጋባቸዋል። ለዛ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሪስፔክት የሌለው እንደ ደካማ ሰው ጋር አላወራም። ለሃይማኖቱ ሪስፔክት የሌለው ማለት ነው። እንዴት ነህ ወንድሙ? ሰላም ነው። እንዴት ነህ? አለን። እሺ ጥያቄ መጠየቅ ይቻላል? ጠይቅ። አጠር አድርገህ እንድትመልስልኝ ማብራራት ያኔ እንደ እምልህ ለመስበክ ምናምን ረጅም እንዳታርገው። አንተ ራሱ እየሰበከኝ ነው። አንተ ቶሎ ጠይቅ። አረ እየሰበከኝ ነው። ወደ ጥያቄ እሺ አላህ በመጨረሻው ምጽአት ላይ ምንድነው የውመል ቂያማ ላይ የውመ ይክሸፉ ዐን ሳቅ ገሃነብ እግሩን በማስገባት ይጭንባታል። አለቀ። ይጭንባታል። አላህ እሺ እግሩን ነው። እስኪ ያስረዳኝ። እግሩን ነው። ምንም ማስረዳት የለውም። ይጭንበታል። እግር አለው አምላክ? አለው። ለሱ በሚመስል ሁኔታ እስኪ ማስረጃ ሰጠኝ። ይኖርሃል? ከሌለ ችግር የለም። ቁም ሰጠኸኝ እኮ አንተ ማስረጃው
አስቅም አያስቅም? ለምን ትስቃለህ? እንዴት ነው ሰጠኝ እኮ አንተ ማስረጃውን ሰጠኝ። ማስረጃ ትለኛለህ እንዴ? ሌላ ደግሞ ደህና ጥያቄ ሌላ አትናት በል ፓኒክ አትሁን። ሌላ እባክህ ፕሊዝ አንዴ። እሺ በዚህ ላይ ጥያቄ ነው። አሁን እግሩ ነው እንጂ ረገጣት ያለው የሱን የሚመስል እግር በራሱ ረገጣት አይልም አይደለ ቁርአኑ? እሺ እግዚአብሔር ዙፋኑ ላይ ተቀመጠ ይላል። ምን አይነት መቀመጫ ነው ያለው? እንዲህ ሲሆን ነው የሚገባ። እሺ ስማኛ እንዴ እየሰማሁ ነው። እግዚአብሔር ምን አይነት መቀመጫ ነው ያለው እኮ ስመልስልህ እምቢ አልካ። እምቢ አልክ። አይገናኝም። በደንብ ይገናኛል። ስማ አዳምጠኝ። እኔ ክርስትና ለመከራከር አልችልም። አንተ አዋቂ ነህ አይደለ? እስኪ በቁርአን ራሱ ይችላል። አዋቂ ከሆንኩ ደግሞ አዳምጥ። ዝም ብለሽ አዋቂ ከሆንክ ዝም ብለህ አዳምጥ። ሚውት አድርግ፣ አዳምጥ። አንተ አላዋቂ መሆንን ካመንክ አላዋቂ ዝም ብሎ ነው የሚያዳምጠው። አላህ ቁርአን ላይ ሲናገር ምን ይላል? ሱረቱ ሹራ ምዕራፍ 42 ቁጥር 11 ላይ ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር ይላል። አላህ እሱን የሚመስል አንዳች የለም፣ አንድም። እሱ ሁሉን ሰሚና ተመልካች ነው። በቃ አላህን የሚመስል ከሌለ የለም ነው ማለት ነው። በቃ አየው፣ አለቀ ጉዳዩ። ስለዚህ አላህ እግር አለኝ ካለ ምን አይነት ብለህ አትጠይቅም፣ ምክንያቱም እሱን የሚመስል ስለሌለ ማለት ነው። ጨርሰናል። ሁለተኛ ጥያቄ ፈጠን ያለ ቶሎ በል። ያለዛ ታውቃለህ፣ ባይብል ላይ ነው እንደዚህ ምሮጠው ታውቃለህ። እንደዚህ ነው ምሮጠው፣ እንዲህ እንደተሸፈነ ፈረስ። ስማ ባይብልን እፎይ ጋር ሂጅ እማራለሁ። አንተ ደግሞ በጣም ጥሩ። እኔ ነኝ የማስተምራችሁ። ጥራውና እሱንም አንድ ላይ አስተምራችኋለሁ። ሂድ። ውሸት አልማርም። እሺ እኛም ሚስቶቻችሁ እርሻቸው ናቸው፣ እንደፈለጋችሁ አድርጋችሁ እረሳቸው ይላል። ማረስ እችላለሁ እንደፈለግኩ። እስልምና ከገባሁ እንደፈለግኩ እንደ ማርያም ማረስ ትችላለህ። ማርያም አሁን እርሻ ነች ተብላለች። ኢየሱስ ግንድ ነው ተብሏል። ስለዚህ ኢየሱስ ላይ እንጠለጠላለን ግንድ ነው ስለተባለ ችግር የለም። ከፈለኩ በቂጧን ከፈለኩ በዋፋን እበዳታለሁ። ይቅርታ ባለጌ ትድ ውረድ። ይቅርታ ዝም በል ውረድ። አሰዳቢ ነገሩ ከየት ነው የመጣው? ባለጌዎች ናቸው። እሺ ቀጥለ። ሌላ ያላችሁ እኔ እኮ ምን አይነት ስድ ናቸው ለአላህ ብላችሁ ማለት። እኔ ከአፌ አልሐምዱሊላህ ረብል ዓለሚን ከተፈጠርኩ ጀምሮ እንደየነቃል ወጥቶ የሚያውቅም። እሺ ሆሴ አውዙ ቢላህ ብሮ ብረታ ብረት ካልሆነ ይወርዳል። እስኪ እሱ ምናልባት ቀድሞ ይሰማል ያለ አልመሰለኝም እሱ። እሺ ሆሴ ይሰማል አስተናብር አፎን። አይ ልጁ ላይ ነበር። በቃ ተው ቀጥልበት ሂድ። ዛሬ ደግሞ ቆይ ኢብሮ ከየት ነው የምታመጧቸው ዛሬዎቹ? ወላሂ ስፔሻል የሆኑ መሀይሞች ናቸው። ወላ ሰው እንዴት ይሄን ያክል ዲግሪ ነው ይሄዳል? ዲግሪ ከነ ማስተርሱ። አዑዙ ቢላሂ ሚነ ሸይጣን ረጂም። ላ ክርስትናውን አያውቁት ወላ ሎጂክ አይጠቀሙ። ኤኒዌይስ ጨርሳችኋል ወይስ ጥያቄ መጠየቅ ይቻላል? እኔ በቃኝ አሉ። ከፈለግ ሌሎች አሉ። እኔ በቃኝ። ጀዛኩሙላሁ ኸይረን። አላህ ይጠብቃችሁ። መልካም ጊዜ ባዩ። አንተም በጣም አመሰግናለሁ። ይቅርታ አድርጉልኝና ኢብሮ መልእክት ብቻ ነው፣ መልእክት ጥያቄ አይደለም። የእውነት ክርስቲያኖችን በየትኛውም አጋጣሚ ስትገቡ በቃ ዲስሪስፔክት የምታደርጉ ከሆነ እነሱ የሚሰጡትን መልስ ስለማቅ ነው። ለምን እኔ በተናገርኩት ከራሴ በተፋውት አፌ ራሴ ላይ የሚመለስልኝ መልስ ስለማቅ ማለት ነው። ስለዚህ እኛም ስንገባ እናክብራቸው፣ እነሱም እያከበሩን ይመልሱልናል። እንደሚመልሱልንም ደግሞ አይቻለሁኝና እንጠይቃቸው። ቅር ያለንን ነገር በቅዱስ ቁርአኑ ላይ እንጠይቃቸው። የእውነት በቃ እንደዚህ አሳምሮ ሲመለስ ይሁን በጣም ደስ ይላል። በቃ እኔ ብቀበለውም ባልቀበለው ራሱ በቃ እኔ ካልተቀበልኩት የሚቀበለው ሌላ ይቀበላል ማለት ነው። እና በጣም የእውነት አመሰግናለሁ። እግዚአብሔር ያክብርልኝ። እና እንደዚሁ ደግሞ ጥያቄ ሲኖረኝ ጠይቃለሁኝ እላለሁ። አመሰግናለሁ በጣም የእውነት በእውነቱ የተናገርካቸው ነገሮች
ሙሉ እውነት ናቸው። አላህ ሂዳያ ይስጥ። ዱዓ እናደርግልሃለን። እንደዚህ ልበ ቅን አስተዋይ ክርስቲያን መኖሩን ሳይ በጣም ዳዕዋ ላይ እንድበረታ ያደርገኛልና አላህ ሂዳያ እንዲሰጥ ዱዓ አደርግልሃለሁ። እናመሰግናለን። እኛም መልካም ምሽት ይሆንልህ። እሺ ኢብሮ